እንግዲህ ትናንትና ጽዮን የሀና ስልክ ቁጥር ተቀብላ ነበረ፣ በቅድስቴ ማለት ነው። በቅድስቴ ተቀብላ እንግዲህ በእጅ ያስገባሁሽ ከእንግዲህ እስራ በእኔ እጅ ነው ብላ የነበረው የት ደረሰ? አሰላሙ አሌይኩም ረህመቱላሂ ወበረካቱ። የቻና ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ በዚህ ስትረፍረፍ ይበልልኝ። ሰላም ሰላም ክርስቲያኖቼ እንዴት ናችሁ? ባላችሁበት አላህ ይጠብቅልን። ለቤት አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ኮሜንት በማድረግ ቤተሰብ ሆኖ ተቀላቀሉ። ቤተሰብ የሆናችሁ ሸለክ መባረክ አብረን እንደግ ማለት ነው። አበረታቱኝ እላችኋለሁ። እንግዲህ ዛሬም እንደተለመደ ክፍል 131 ይዤላችሁ መጥቻለሁ። ኖላዊ ድራማ ማለት ነው። እንደምትወዱት ተስፋ አረጋለሁ። በእናንተ ብቻ የሚጠበቀው ሀሳባችሁን ሁሉም በኮሜንት በማስታወቅ እና በማስቀመጥ ነው እኔ ብንፈልገው ማለት ነው። ድራማው እንደቀጠለ ነው ማለት ነው። ጽዮን የሆነ ሻይ ቤት ቁጭ ብላ ስልክ ትደውላለች። ትናንትና የሀኒ የተባለው ስልክ የተወሰደበት ዮሐንስ እንግዲህ ወደ ገጠር አካባቢ ነው እንጨት የፈለጠ ነው። እንጨት የፈለጠ አጠገቡም አንድ ሴትየዋም አለች። ዶሮዎቹ ምናምንም የጮሁ ነው፣ ከብቶቹ ምናምኑም የጮሁ ስለሆነ ጽዮን ስልክ ስደውል ዮሐንስ መስማት አልቻለም። እንደገና ደገመች፣ ደወለች። ስደውል ስልኩን አነሳ። ስልኩን ሲያነሳ ሀሎ ብሎ ማንበል ሲል እንዴ ለምንድን ነው ስልክ ማታነሳው? አታውቀኝም ማለት ነው? ምንድን ነው ማልበል ብላ መሞዘዝ ጀምራለች። ጽዮን ማለት ነው። ማልበል አላወቅኩሽም እያለ ሁለቱም ሰላም እያላት፣ ድምፅህ ደግሞ ምንድን ነው ሲላት፣ ጭራሽ እኔም የኔ እህት ምንድን ነው ሲላት፣ ጭራሽ ባሰብህ እኮ የኔ እህት አላወቅኩሽም እኮ አላት ዮሐንስ ማለት። ደገመችው። ድምፅ ምን ሆነ ስትል አለና እሺ ለምንድን ነው ድምፄ ጉንፋን ይዞኛል እያለ ደግሞ እሷ ደግሞ ለማንኛውም ይቅርታ አላወቅሽም ሲላት፣ ውይ ጽዮን እባላለሁ አለችው። ጽዮን እባላለሁ አለችው እና ከዛ ሀና እና ማን ስለ ጉንፋን አወራህ ስትለው፣ እንዴ ሲላት፣ ንግግርህ እኮ የከተማ ሰው አይመስልም አላት። እሺ እንዴት ማውራት አለብኝ ስላት፣ እንደ ገጠር ሰው ማውራት አለብህ አለችው። የከተማ አነጋገር ነው የምትናገረው አለችው ሴትየው ብሎ ጠየቃትና ግርም አለው። ኧረ እባክሽ እሺ የገጠር ሰው እንዴት ነው የሚያወራው አላት። ጽዮን እርሱን እኔ አላቅም፣ እንዴት እንደሚያወራ አንተ ነህ እንጂ የምታውቀው አለችው። የኔ እናት ካንተዋወቅ ይሄን አክል ካወራን አይበቃንም ሲላት፣ ወይ ለካ አንተዋወቅንም ሀና እባላለሁ አለችው። ይቅርታ ጽዮን እባላለሁ አለችው። የኔ እህት ጽዮን አላወቅኩሽም ሲላት፣ ከአዲስ አበባ ነው የደወልኩልህ። አዎ አታውቀኝም አለችው። እናም ሲላት፣ ስለ ሀናን አወራሽ ነው የፈለግኩ፣ ስለ ሀናን አወራህ ነው። ሀና ምን ሆነች ሲል፣ ኧረ እሷ ምን ሆነች እኛ ትደፋናለች እንጂ እሷ ምትሆናለች አለች። እና ሀና ምን ሆነች ሲላት፣ ሰውዬው አባቷ ነህ እንዴ ማለት ሲላት፣ በጣም እኮ ተዝረከረክ ተምተበተብክ አለችው። እና ለምንድን ነው የደወልሽው ሲላት፣ ሀናን እንደምትወዳት አውቃለሁ እና ስለ ሀና ነገር ብዙ ነገር ላወራህ እፈልጋለሁ አለችውና ያው እሱ እንደማይቀበላት ታውቃለች፣ ግን ዝም ብላ ነው። ይኸውልሽ እናቴ እኔ ሲፈጥረኝ እኮ ወሬ አልወድም ብሏት ምን ስትለው ቻው ቻው ብሎ ጆሯ ላይ ዘጋባት። ጽዮን ተናደደች። ይሄ ደነዝ ደግሞ ስልክ ይዘጋብኛል እንዴ አለች። መልሳ ደወለለችለት። አነሳ ስልኩን። እቺ ሴትዮ ምን ትፈልጊያለሽ አላት። ስማ ይሄ ምነግርህን ነገር ህይወትን የሚያስተካክልህ ይሆናል፣ ተው ስማኝ ያለችው። ይኸውልሽ እኔ ምንም ነገር አልሰማሽኝም እንዴ? ምንም ነገር ለማውራት አንፈልግም አላት። እሱን አላቅልህም፣ ግን ምንም እንዳወራን የሀና እንደነገርካት የሀና እንዳትነግራት አንድ ውስጥ ነው የምንገባው አለችውና፣ ምን አይነት ደነዝ ነው ይህ ሁሉም ፍቅሬ ሁሉም ሊያበላሽብኝ ነው ብላ እንግዲህ አሳብ ውስጥ ገብታለች። ቆይ ፍቅር ወንድ አይደለም እንዴ? አንድ ሁለት ቀን ቢያስለፋኝ ነው እንጂ ሁሉም ነገር በእጄ ይገባል አለች። እንግዲህ ዮሐንስ ሀናን ልደውልላት ቆይ አለና ሊደውልላት ሞከረና ከዛ ደግሞ ሳይደውል በፊት ከደወልክ የሆነ ነገር ይበላሻል አንድ ነገር ብላ አስጠንቅቃው ነበረ። መልሰው ለምን እንዲህ ያለችኝ ብሎ ዝም አለ። ሀንዬ ብቻዋን ቁጭ አለች።
ሀና ቁጭ ብላ አቶ መስፍን መጣ እና አባዬ አለችውና ሀንዬ ምን ሆነሽ ነው ለብቻሽ ቁጭ አልሽው አላት። ሀና ግን ደብሯታል፣ ለምን እንደሆነ አላቅም። ከዛ አይ አባዬ የተኛው እኮ መስሎኝ ነው አለችው። ሀኒ ምን ሆንሽ ደግሞ ሲላት ነገሮቹ ሁሉ ምስቅልቅል ሆኖብኝ እኮ እላይ ላይ ሆነ ስትለው ደግሞ ምን መጣ ሲላት ስለ እርግብ አልሰማህም እንዴ እና ምን ሲላት አባዬ እርግብ እኮ እማዬ ጋር ናት። የት ስላት እማዬ ጋር ናት እኮ እስር ቤት። አዎ ታስራለች እኮ ቆይታለች እኮ ተገኝታ ሲል አዎ የታባቷ እቺ ሌባ የታባቷ እንኳንም ተያዘች። እንዴት ተያዘች አለ መስፍን። መያዟን ደስ አለ። ተይዛ እኮ አይደለም አባ አለችው። እና ሲላት ራሷ ናት እጅ የሰጠችው እና መቼም እንደማታመልጥ አውቃ ነው እጅ የሰጠችው አለ አቶ መስፍን ማለት ነው። አባዬ እንደዛ እኮ አይደለም እና እርግብ እጅ የሰጠችው ተማይ ጋር ለመደራደር ብላ ነው። እንዴት ሊሆን እና ምንድን ነው ሲላት እርግብ መረጃ አለኝ አለች። ምንድን ነው? ወይዘሮ ሙላት ወይዘሮ ባዩሽ ስትገደል እየቀረጽኩት ቪዲዮ አለኝ መረጃ አቀርባለሁ አለች ስትለው ደነገጠ መስፍን። ሲላት አዎ በጣም የሚያስደነግጥ ነው አለና በጣም ደነገጠ። በምን ታወቀ? እሱን አልናቅም። እንዴት እርግብ ካልገደለቻት ማን ገደላት? እኔ እንጃ አናቅም። እኛ ደግሞ አሁን የምንፈልገው ፎቶውና ማስረጃ እንድሰጠን የእርግብ እርቅታ ማድረግ አለብን አለች ሀኒ። መስፍን ተናደደ። በፍጹም አይሆንም አባዬ ምን ሆነ ተረጋጋ ስትል እኔ እዚህ ቤት ያለው እንደዚህ አይነት ነገር አይፈጽምም ማለት ውሸት እንደሆነ ገብቶታል። ሀናም እኮ ገብቷታል፣ ግን የእናቷ ልሙላላት ብላል። ሀና ከነገረችው በኋላ ተጨናነቀች። አባቷ ተናደደ። አባ ተረጋጋ እንጂ ስትለው እምቢ አለ አቶ መስፍን። ቶሎ ብሎ ሄዶ ልብሱና ጫማውን ይዞ መጣ። አባ ተረጋጋ እንጂ አለ በሚያለች ሀና። እማዬ እኮ እውነቷ ነው፣ ለካ አባታችሁ የነገር አይስማ ምትለው ብላ ሀና ጭንቀት ውስጥ ገባች። ለምን ተናገርኩ ብላ ማለት ነው። አባዬ ተረጋግ፣ ምንድን ነው ብላ እየለመነችው ነው። አሁን የትም እናትሽ ሂጄ ማየት አለብኝ ሲል አባዬ ተረጋጋና እንነጋገር አለ። እኔ እዚህ ቤት በህይወት ያለሁማ እንደዚህ አይነት ቀልድ አይቀለድም ብሎ እምቢ ብሎ ትቶ ሄደ። ሀና ወይኔ አለች፣ ተጨናነቀች። ሀና ምን አድርጌ ነው ለምንስ ነገርሁት? ለካማ ሁሉም ነገር ለአባታቸው አትንገሩ የምትለው እውነቷ ነው። እንደው ምን ለባልነግረውስ አፌ ረፍ ቢልስ ብላ ጭንቅንቅ ውስጥ ገባች ሀና ማለት ነው። አንዱ ልጁ ዮሐንስ ቁጭ ባለበት አሊ የሚባል ትቶ መጥቷል። ወንድሜዋ ምን ሆነሃል ሲለው አይ ዝም ብዬ ደክሞኝ ነው አለ። ሀሳብ ውስጥ ገብተዋል። እያሰበ ነው ቅድም ጽዮን ያለችውን ነገር ማለት ነው። በጣም እንግዲህ ውስጡን እንትን ብለዋል። እንጃ ምን እንደተሰማው ብቻ አናቅም ማለት ነው። ከዛ ምን ሆነ ነው ሲለው በማርያም አሊ ተወኝ አለው። ጓደኛው እየጠየቀው ነው መጥቶ ቁጭ ብሎ ማለት ነው። እንዴት ነህ ሲለው አልሐምዱሊላ አለው። ምን ሆነ ነው ግን ምን ሆንክብኝ ሲለው አይ ዝም ብዬ ነው ምንም አልሆንክም አለው። አይ በማርያምን ባትለኝም እተውሃለሁ ችግር የለም ሲለው እሺ አመሰግናለሁ አለው። ሄሌዋ ሲለው አቤት አለው። እንዲያው እኮ ጨነቀኝ እኮ ሲለው ለምን አለው። አንተ እኮ እንዲሁ ሳይህ እኮ ጭንቅ አለኝ። ታዲያ እንዴት ያስችለኛል ብለህ ነው ሲል አያሊ የሀና ጉዳይ ስለሆነ እኮ ነው ማውራት ያልፈለኩት አለ። አሊ ሀና ሀና ያንተዋ ሲለው አዎ አለው። እና ሀና ምን ሆነች ሲለው እኔ ስኔን እንጃ ግራ ገባኝ ሲለው ያይ የሆነ ነገር ሆነ ንገረኝ እንጂ አለው። ምንም የተጨበጠ ነገር የለም አለ ዮሐንስ። ታዲያ የተጨበጠ ነገር ሳይኖር ነው እንዲህ የምትሆነው አለው። እንግዲህ ሀሳብ ውስጥ ገባ። ከልቡን እንግዲህ በውስጡ ነገረው ማለት ነው። በቃ አሊ ምንም ማድረግ አንችልም መሄድ አለብኝ ብሎ ትቶ ሲሄድ አላህ ይጠብቅህ፣ አላህ አፍያ ያድርግህ፣ አላህ ይከተልህ አለው አሊ ማለት ነው። እንዶ ተጨነቀው እኮ ልቡ አለው። ቅድም ሀና ጽዮን ቁጭ ባለችበት ሻሂ ቤት ይሁን ምን ቤት ይሁን ቁጭ ብሎ ጥፋት አጠፋሁ እንዴ ተሳሳትኩ እንዴ? አይ ምንም አላጠፋሁም። ብሳተትም ስህተትም ባረግም ምንም ማድረግ አልችልም
ብሎ እሱ ጽዮን ለማግኘት እንግዲህ የሀና ውሸት የእንትና እንግዲህ ተናግሮ ነበረ። ጽዮን ደግሞ ሁሉም ነገር አጥታ ልትኖር አልፈልግም። እዛ ቀን መጀመሪያ ሀና ግደልልኝ አለችኝ፣ እምቢ አልኩኝ። ይህንንም ደግሞ አጥታ እምቢ ማለት አንችልም ብሎ እንግዲህ ስሜቷን ማቅሸፍ አልፈልግም አለ ማለት ነው። ሁለቱም እንግዲህ እሱ ሀናን እንግዲህ ጽዮን በጣም ያፈቅራታል። ጽዮን ያፈቅራታል። እሱ ግን አለማወቅ ነው እንዲህ የሆነው ማለት ነው። እንደዚህ አይነት ማውራት አልነበረበትም። አዎ በሀና በኩል ነገሩ ስህተት ቢመስልም እሱ ትክክል ስህተት ነው። ግን በጽዮን በኩል ደግሞ ትክክል ነው ሁሉም ነገር። እናስ ምን ማድረግ አለብኝ አለ ቅዱስቴ። ሀና ጋር መደወልና ይቅርታ ልጠይቃት አይሻልም? ሀና ጥሩ ልጅ ናት፣ ይቅርታ ልጠይቃት አለ። እሺ ቅድስቴ ይቅርታ ብሎ ምሴጅ ላከላት ሀና ብሎ። ሀና ግራ ገባት። ምሴጅ ሲገባላት እንዴ ልብስ ያወጣች ነበረ። ምሴጅ ሲገባላት ስልኩ ስታነሳው ከላይ ሀና ይቅርታ ብሎ ጽፎላታል። ሀና ደግሞ ከዛ እንዴ ተሳስቶ መሆን አለበት፣ የምን ይቅርታ ነው? ተጣልተናል እንዴ? ቅዱስ የምን ሆኖ ነው ብላ ስልክ ስደውልለት ስልክ አያነሳም። ለምን አያነሳም አለና እንደዛ ብቻዋን እያወራች የለፈለፈች ሁለት ብቻዋን ማለት ነው። ሰላም መጣች። ሰላም እንደ ትናንትና ሰላም ምላሴ እንደደረሰባት ሀና ብቻሽ ነሽ እንዴ? ብቻሽ ያወራሽ ነው እንዴ? እያለቻት መታ ቁጭ አለች እሷ አልጋ ላይ። አይ ቅድስቴ እኮ ይቅርታ ብሎ ግራ ገባኝ። ምን ማለት አለብኝ እንዴ? ተጣልታችሁ ነበር እንዴ? ኧረ እኛ አልተጣላንም እንዳ ተሳስቶ ነው። ባክሽ የደንባራ የጽዮን የላከውን አንቺ ጋር ልኮት ነው አለቻት። ሰላምዬ ማለት ነው። አይ ተሳስተው እኮ አይሆንም ሰላምዬ፣ ስሜ ራሱ እኮ ጽፎታል። በቃ ተጣልታችኋል፣ አንቺ ረስተሽው ነው ሰላም አለቻት ሀና። አይ አረሳሁ፣ ምንም ነገር አልተጣላንም አለ። እንግዲህ አንቺ ሳታውቂ የሆነ ነገር በድሮሽ ይሆናል ስትላት፣ እንዴት ስትል አንቺ ሳታውቂ እኔ እንጃ አለቻት ሰላምዬ። አይ ሰላምዬ ቅዱስ እንደዚህ አይነት ነገር አይደለም። እሱስ ልክ ነሽ፣ ቅዱሴ በጣም ጥሩ ሰው ነው። ግን ያቺ ተንከሲስ ልጅ የሆነ ነገር አድርግልኝ ካለችው ወደኋላ አይሄድም አለች። ገብቷታል። ማን ጽዮን? አዎ እሷ የምታደርገው እንደዚህ አይነት ነው። ቢሆንም ሰላምዬ ቅዱስ እንደዚህ ይቅርታ የሚያደርግ ነገር ልጅ አይደለም አለቻት። አይምሰልሽ ሀንዬ፣ ፍቅር እኮ እውር ነው። ኧረ አይባልም፣ ፍቅር እውር አይደለም አለች። ፍቅር ይዞሻል አስይዞሻል እንዴ? ማለት ተማን ጋር ተፍቅር ተእርሳ ጋር ወይስ ተማን ጋር አለቻት። አንድ ልጅ ጋር ተማንኛውም ፍቅር መያዝ አለበት ያስፈልጋል እንዴ? ብትፈቀሪም ትፈቀሪያለሽ አለቻት። እንዴት ማለትስ አለቻት። ሰላምዬ አንቺ ምንድን ነው የምታወሪ? የነገሩ አንቺ ድሮ ላይ ነሽ፣ ይሄ ነገር አይገባሽም አለቻት። እስቲ ሰላምዬ አስረጅኝ ስትላት ሀና እኔ አሁን ፀሐይ አንቃቅቶኝ ነው የመጣሁት፣ ከመንገድ ነው መምጣቴ ነው። በጣም እርቦኛ፣ ምግብ እበላለሁ። ከፈለሽ ምግብ ከበላ በኋላ በደንብ አስረዳሻለሁ አለቻት። ሰላምዬ እኮ እብድ ናት፣ ታወዛግበኝ ይሆናል። ቅዱሴ ግን ምን ሆነ ብላ ስልክ የጎረጎረች ነው። አቶ መስፍን ወደ ሙላት ሊጠይቃት ሄዶ የጠበቀ ነው፣ ሊጠሩለት ሄደዋል። እሷ ሀና እንግዲህ ባለችው መሰረት መጣና እርግብ መጣች፣ ሙላት ሳትሆን መጣች። አቤት አንቺ እዚህ ነሽ እንዴ አላትና፣ እስካሁን አታውቅም እንዴ አለችው። አንቺ አላትና አይኑን ፈነቀ። ሀና ነግራኝ ነው የመጣሁት አለ። ማን ነግሮኝ? እኔ እኮ እዚህ የኖርሽ ቢሆን በህይወቴ እስካሁን ድረስ እዚህ አትቆይም ነበር አላት። ምን ያደርክ ነው አለችው። ምን እንዳልኩንማ ገብቶሻል። እዚህ ምን ልታረገኝ ነው አለችው። ሊዛ ሲመጣ አመልጣ ሄደች። ወይኔ ብላ ሄደች። ተረገመች ብሎ የተሳደበ ወይዘሮ ሙላለች መጣችና እርግብ ያለችው ነገር እውነት ነው እንዴ እያለች የጠየቀችው። ምን አለችሽ? በጣም ተናደዋል አለችኝ ነበረ ግን አመለጠችኝ አለ። አንተ ሰውየው ግን ጤነኛ ነህ እንዴ ስትለው፣ ምን ሆነህ ነው ሜሎ ሲላት፣ አንተ እንደ ህፃን ልጅ የሚያረግህ አለች። ሜሎ ሲላት፣ ቆይ ምን ሰምተህ ነው? እርግብ ስለተያዘች ነው አለ። እሺ ማን ነው የነገረህ? አንቺ ብትደብቅኝ ልጄ ነገረችኝ
አለው። እኔ እኮ ይሄንን ነገር ሁሉ ፈሪቼ ነበረ አለችና ስጋት ውስጥ ገባች። እንግዲህ ሀና መከራዋን ምኑ ሲላት ይሄ ችኩልነትህ ነው አትንገሩት ብዬ እኮ አስጠንቅቄ ነበር አለች ሜሮ። አንቺ በህይወት ያለሽ እዚህ መቆየት አለብሽ እንዴ አላት። እና ምን ማድረግ ይቻላል ስትለው ወዳም ሳይሆን በግዷ መረጃዋን ልሰጠኝ ይቻላል አላት። ግን መቼ ነው እንደ ትልቅ ሰው የምታስበው እንዴ? ከዚህ የበለጠ ደግሞ የትልቅ ሰው የምተሳሰብ አለ እንዴ አላት። አሁንስ ያንተ ነገር ምርር ያለኝ ነው እንዴ ሜሮ ምን ያልሽኝ ነው አላት። ልጆቹ ሲበልጡት ትንሽ አይከብድህም ስትለው ደግሞ ምን አድርጎ ነው የበለጡኝ አላት። ልጆቹ እኮ ቀድሞ ምን ባረግ ያውቃለሁ፣ አንተ ግን ሁሌ ብቻ ሩጫ ብቻ። ሜሮ እኔ እኮ ይለኛል እንዴ ጭራሽ ልታስረዳኝ ነው እንዴ? እሺ ምን ማድረግ ነበረብኝ አለ። ቆይ እርግብን ይዘሃት ልትገላት ነበር እንዴ አለችው። አዎ ልደፋት ነበር። አንቺ መቼም ሰው አትሆንም፣ በጣም አዝናለሁ አለች። ተናዳ ወደ ውስጥ ገባች። ሜሎ ያላት አልሰማም ብላ ሄደች። እና ቤተሰብ የዛሬ ቪዲዮን ይህን ይመስላል። እንግዲህ እንደምትወዱ ተስፋ አረጋለሁ። እናንተ ሀሳብ አስተያየታችሁ ኮሜንት ላይ ያስቀምጡ። እንግዲህ ቅድስቴ ጽዮንን አገኛለሁ ብሎ ያልሆነ ነገር ሰራ። እንደገና ደግሞ በዛ ላይ ደግሞ ሀና ደግሞ የአባቷ ነግራ እንግዲህ አባትየው ደግሞ ጭንቀት ላይ ነው ያለችው። ሀና ደግሞ እናትየው ደግሞ አትንገሩት ብዬ ነበር ማን የነገረው ብላች እሷም ተጨናንቃለች። እንግዲህ እርግብ እንደ ሊገላት ነበረ የትንሽ ሰዓት አመለጠች እንጂ እንደዛው ተናደው እንደሄደ ሊይዛት ነበረ። እንግዲህ በጣም ነው የሚገርመው ማለት ነው። እንግዲህ ገጠር ያለው ዮሐንስ ሀሳብ ውስጥ ገብቶ ስራውን መስራትም አልቻለም ማለት ነው። ከዛ በሚቀጥለው ደግሞ እስቲ ምን ላይ ደረሰስ ይሄ ነገር ምን ላይ ሆነ ብለን ይዘን እንመጣለን ማለት ነው። በቀጣዩ እስከ ስንመጣ ድረስ እናንተ ይህን ቪዲዮን ላይክ ያደረጋችሁ አበረታቱኝ። በሌላ እስከ ስንመጣ ድረስ መልካም ቀን ይላችሁ።